ከዛ እኔ ብቻ ቀረው ሰክሬ ነበረ እየተኮሰ መተው እያለኝ አሁንም አልሰማው። ከዛ መጨረሻ ላይ ቸርኪውን እዚህ ጋር ሲመታብኝ ጣልኩትና ሲነቃ እየመጣብኝ ነው። አሁንም ጋይንት የሚባል ማረሚያ ቤት አለ። ጋይንት ከገባ አትጫንምም ምንም አትባልም። እዛ ከረበሽ ቀጥታ በገጀራ ነው የሚመቱ። ወደ ሌላ ማረሚያ ቤት የሚባል የለም። አማራ ክልል ላይ 32 ማረሚያ ቤት አለ። ከ32ቱ ማረሚያ ቤት ከባድ ማረሚያ ቤት ጋይንት የሚባል ማረሚያ ቤት የተሰጠን ድግምት አለ የተጻፈ እና የመቃብር አፈር ነው የምንፈልገው ትኩስ የሆነ ማለት ነው። ቀን ስንቅ እንውላለን። የሆነ ሰው ከሞተ ቀጥታ የሞተበትን ሄደን ምልክት አድርገን እንመጣለን። ከዛም በኋላ ያን ደግመን ነው እዛ ያን አፈር ቆንጥረን የሆነን ሰፈር የምንረጨው። ከዛም በኋላ አንተ ገብተህ በቃ የፈለግከው ነው ወጥተህ መሄድ ብቻ ነው። የእውነቴን ነው የምነግርህ። እንደዚህ ክንፍ ያለው እባብ አይቻለሁ እኔ ጌታን እያልኩ ክንፍ ያለው እባብ ማለት ነው። ሰይጣን እንዲህ ዘንዶ ምናምን በቃ ይመጣብኛል እንደዚህ እየደገምኩት ማለት ድግምቱ። ከዛ በቃ እንደዚህ ያጅቡኛል። ቤተክርስቲያኑ እስከምለቅ አብረው አጅበው ነው የሚወጡት። በምን ተፈርዶብህ ያውቃል? በነፍስ 19 ዓመት እና ሰው ዋጋለሁ። እዚህ ጋር በጩቤ ተወግቻለሁ፣ በሽጉጥ እዚህ ጋር ተመትቻለሁ። ጓደኛዬ ወጋኝ 1 ዓመት አስተኝቶኛል። እዛ ደግሞ እኔ ወስጄ ወገውት። እኔ ወዳለሁ እኮ ያልኩ ነው። ዋጋ ከፍ ያለው ባንተ ይሁን። በአንዱ ስሪ 3 ወር ታስሬያለሁ፣ የእግር ብረት ታስሬያለሁ ያልኩ ያወሩ በእኔ ምክንያት ነው። ተሰቃይቻለሁ በጣም ከምታስበው ላይ ማለት ነው። ማን ነው ስምህ? አሜን ምስጋናው። እሺ እንዴት መጣ ወደ መልካም ወጣት? የመጣሁት መልካም ወጣት 2014 ነው። 2014 የመጣሁበት ምክንያት ከጓደኞቼ ጋር ስብስብ ብለን ሰርቅ ነበረ። በምንሰርቅበት ሰዓት አንዴ 55 ላፕቶፕ አወጣን፣ የሆነ የመንግስት እንትን ላይ ማለት ነው። ልክ ያን እንዳወጣን ደግሞ ከሰዎች ጋር ተባብለን ቴሌኮም ውስጥ ማለት ነው 4 ጎማ ልናወጣ ቀብድ ተቀብለን በልተናል። በቀብድ ነው የምታወጡት? ከዛ ውስጥ ስንገባ ልክ ዘበኛው እንደተሸከምን ዘበኛው እየተኮሰብን ሲመጣ ጓደኞቼ ጥለውኝ ሄዱ፣ 3 ጓደኞቼ ማለት ነው። ከዛ እኔ ብቻ ቀረው ሰክሬ ነበረ እየተኮሰ መተው እያለኝ አሁንም አልሰማው። ከዛ መጨረሻ ላይ ቸርኪውን እዚህ ጋር ሲመታብኝ ጣልኩትና ሲነቃ እየመጣብኝ ነው። ከዛ ዘልዬ ሲሄድ እዚህ ጋር ቀደደኝ ብረቱ ማለት ነው። ከዛም በኋላ ጓደኞቼ በቃ ሙቷን በሱ ነፍስ መጠየቅ አንፈልግም ምናምን ብለው ወደ ባህር ዳር ትኬት ሊቆርጡ ወደ አዲስ አበባ ሊሄዱ እኔ ቁጭ ብዬ የጀበንኩ ጧት አንተ ሙታ አንተ ብለህ አይደል እንደ ምናምን አይነት ነገር አሉ። አረ ምንድነው የምሞተው ድርሻ ሊቀሙኝ ነው የሚሆን ምናምን ብዬ ስደውላቸው እኛማ ሄደና ኮምፒውተሩን ሽጣ ነው ምናምን አሉ። ከዛም በኋላ ድርሻ 105 ሺህ ብር ይዘው ሊመጡ እኔ ደህና ነኝ ብዬ ማለት 3 ዓመት ከ3 ወር ተፈርዶብኝ በፍላሽ የአንተን ስብከቶች አስጭኜ አዲስ ዘመን ማረሚያ ቤት የተጫነውና ያሳይ ነበር ሰዎች ማለት ነው። ከዛም በኋላ እሪ ይላሉ። በቃ የሆነ ስብከት የሌላ ሃይማኖት እየሰበከብን ነው ተብሎ በመስኮት ተወሮሮ ካቴና ታስር ያድራለሁ። እዛ ጧት ላይ ደግሞ ወደ ቢሮ አካባቢ ሄጄ እግር ብረት ታሰራለሁ። እዛ ተጫንኩ ወደ ደብረ ታቦር። አሁንም ደብረ ታቦር ፍላሹን ይዤ ሄጄ ሚሞሪ በምላሴ ይዤ ሄጄ ሪደር ይዘው ሊመጡና አሁንም ያንተን ስብከት እንደዚህ ሰብካቸው ነበር። አሁንም ጋይንት የሚባል ማረሚያ ቤት አለ። ጋይንት ከገባ አትጫንምም ምንም አትባልም። እዛ ከረበሽ ቀጥታ በገጀራ ነው የሚመቱ። ወደ ሌላ ማረሚያ ቤት የሚባል የለም። አማራ ክልል ላይ 32 ማረሚያ ቤት አለ። ከ32ቱ ማረሚያ ቤት ከባድ ማረሚያ ቤት ጋይንት የሚባል ማረሚያ ቤት። እንዴት አወቃቸው 32 መሆናቸው? ይነግሩናና ቅዳሜ ቀን ስብሰባ አለን። እንደዚህ አይነት ማረሚያ ቤት እንደዚህ ይረብሻል፣ እንደዚህ አይነት ማረሚያ ቤት እንደዚህ ሰው እየታነቀ የሞተ ነው፣ እንደዚህ አይነት ማረሚያ ቤት እንደዚህ አይነት እየተጫነ ነው፣ ወደ ጋይንት የሚባል ማረሚያ ቤት እንዳትሉ ምናምን እንባላለን። ከ32 ማረሚያ ቤት ጋይንት የሚባል ማረሚያ ቤት ከባድ ማረሚያ ቤት ስለምንባል እንፈራለን። ረባሽ ከተባለም ወደዛ ነው የምትጫነው። በቃ ወደዛ ትጫናለህ ቀጥታ በገጀራ ወይም ይወጓን በጩቤ ማለት። እንዴት ገባ ወደ ሌብነት አንተ? ወደ ሌብነት የገባሁት እኔ በ12 ዓመቴ ወደ አስፋልት ዳር ወጣሁኝ። ቤተሰብ የለኝም፣ ማዘር ፋዘር የለኝም። ከአያቴ ጋር ነው ያደኩትኝ። ቀጥታ ወጣሁኝ አስፋልት ዳር ወጣሁ። ከዛም በኋላ በረንዳ ምተኛው። ከዛ በረንዳ እየተኛው ምናምን ስብስብ ብለን ምናምን እኔ ሎሚ መሸጥ ጀመርኩ እያዞርኩ ማለት ነው። ከዛ የሆነ ሰዓት ሎሚ እየሸጥኩኝ ቁራሌው ገባን ልንሰርቅ ማለት ነው። ህፃን ሆነን 13 ዓመት ያካይ ምናምን ነው። ከዛ ሰዎች አባረው ሲሄዱ ሌሊት ላይ እኔ ብቻ ተያዝኩ መሀል ከተማው ላይ። ምን እያደረክ ነው ሲባል ሎሚ እየሸጥኩ አልኳቸው። ምንም አላልኩም። የታል ሎሚ ሲሉ ጨርሼ አልኳቸው። ከዛ ሳቁና ምናምን ጥለውኝ ሄዱ። ከዛ እንደዛ እያልኩኝ በቁራሌው ጀምሬ ምናምን ኃይለኛ ሌባው ከዛ ኃይለኛ ሌባ ሁኜ ምናምን 4 ሆነን መድኃኒት ልናሰራ ጎጃም ሄድን። 4 ሆነን ሄድን ጎጃም አሰራን። የአሞራ ክንፍ አታያሌ 3 እነዚህ ናቸው። 4 ሆነን አሰርተን መጣን። ረገጣ የሚባል ስራ አለ። ያንን ስራ ቆየውኝና የተሰጠን ድግምት አለ የተጻፈ እና የመቃብር አፈር ነው የምንፈልገው ትኩስ የሆነ ማለት ነው። ቀን ስንቅ እንውላለን። የሆነ ሰው ከሞተ ቀጥታ የሞተበትን ሄደን ምልክት አድርገን እንመጣለን። ከዛም በኋላ ያን ደግመን ነው እዛ ያን አፈር ቆንጥረን የሆነን ሰፈር የምንረጨው። ከዛም በኋላ አንተ ገብተህ በቃ የፈለግከው ነው ወጥተህ መሄድ ብቻ ነው። ሰዎች ምናምን አያዩም፣ ግን ከ30 ደቂቃ በኋላ ያስታውሳችኋል ብሎናል። እና ጋፕ ነገር ለብሳችሁ ፊታችሁ እንዳይታዩ ነው ያለን። እና ደግሞ እዛ የድግምቱ የለም የተጻፈው ያን ከተሳተ በቃ የሆነ ይቆርጣችኋል ምናምን ተብሎናል። እና የሆነቴን ነው የምነግርህ። እንደዚህ ክንፍ ያለው እባብ አይቻለሁ እኔ ጌታን እያልኩ ክንፍ ያለው እባብ ማለት ነው። ሰይጣን እንዲህ ዘንዶ ምናምን በቃ ይመጣብኛል እንደዚህ እየደገምኩት ማለት ድግምቱ። ከዛ በቃ እንደዚህ ያጅቡኛል። ቤተክርስቲያኑ እስከምለቅ አብረው አጅበው ነው የሚወጡት። በቃ እንረጨዋለን ይሄን ሰፈር በቃ ስናጸደው እናድራለን። ካጸዳ ነው በኋላ ከዛም በኋላ በቃ ቀሌ ፍትት ብለህ ስትቅም ሁለት ትውላለህ። ከዛም በኋላ ደግሞ ማታ ደግሞ ሰው ይሙትልኝ እያልክ ዱዓ ማድረግ ትኩስ አፈር ለማግኘት። ትኩስ አፈር ካልሆነ አይገኝም። ከዛም በኋላ በቃ እንደዛ እያልኩኝ ምናምን የሆነ ከመቀሌ የሆነ ሰውዬ ወርቅ አመጣልን። ቄስ አምባዬ ይባላል። ማስተር ኪ ቁልፍ አለው ፈንቁ የምንሰራበት ደግሞ ማለት
ከዱባይ ነው ያመጣው 70 ምናምን ሺህ ብር። ከሱ ጋር ነው የምንሰራው። ዳማስ መኪና አለችን፣ በሱ ነው የምንጭነው። ከጎንደር በቃ በየሀገሩ እንሄዳለን። 7 መታወቂያ አለን በየሀገሩ ማለት። ከዛ የሆነ ቄስ ከመቀሌ ፒራሚድ ቅርጽ ወርቅ ይዞልን መጣ። ፒራሚድ ቅርጽ ወርቅ ሲያመጣልን ወስደን ባህር ዳር ለሆነ ባለሀብት አሳየነው። ተስማማና የሆነ ማሽን ሰጠን። ሙሉ ቢጫ ከሆነ ስታደርጉበት ወርቅ ነው፣ ግን የሆነ ከለር የሚያሳይ ከሆነ ድብልቅ ነው አለን። ከዛ ስናሳየው 1.250 ሺህ ብር ነው የተስማማነው ወርቁን ማለት ነው። 1,250,000። ከዛም በኋላ ለሰውየው 500 የተሸጠ እንካ 250 ብለን ሰጠነው ለዛ ለቄሱ። እኛ ራብ ልንሞት ይሆኒ 800 ሺህ ብር ይዘን ማለት ነው። ማን ሄዶ ምግብ ይግዛ አልተማመን ብለን ማለት ነው። እኔ ራብ የሌላለኩ። ከዛም በኋላ በቃ አበይ ማዶ ባህር ክራውድድ ሆነ። በቃ እንዳለ የሀገር ቄስ ወጣ፣ የሀገር ምናምን ታቦት ምናምን በቃ የለም የሆነ ታቦት ይሰርጉ ምናምን ነገር ተብሎ ማለት ነው። አዛኛ የምናውቀው እኛ የሆነ 6ኛ ፎቅ ቁጭ ብለን እየቃምነ ነው። ተያዝነ። 6 ዓመት ተፈረደብን። 6 ዓመት ተፈርዶብን ባለሀብቱን አላጋለጥ ነበር። 800 ሺህ ብር ተያዘ። ከዛ ያስቀመጥንባት ሴትዮ ዶርም ያዝንባት። ወይኔ እግዚአብሔር እኮ ነው ብር ያመጣልኝ፣ ወይኔ ሳላዩ እስካሁን ምናምን አይነት ነገር አለች ሴትዮዋ ራሱ ማለት ነው። ከዛ 6 ዓመት ተፈርዶብን ሰውየው ጠበቃ ቀጠረልን። ጠበቃ 40 ሺህ ብር ቀጥሮልን ኮሮና ነበር። ከ3 ዓመት በታች የሆናችሁ ይውጣ አለ መንግስት። ከዛ ያጠበቀው ደግሞ 3 ዓመት አስቀንሶልን ነበር። ከዛም በኋላ 6 ወር እንደታሰርነ ወጣን በይቀር። ሌላስ በምን ተፈርዶብህ ያውቃል? በነፍስ 19 ዓመት 44 ሆነን ገባን። የሆነ ኢንስፔክተር ገደሉና እኔ የለሁበትም ጀምሎ እየሸጥኩ ነበረ ፍራ ቤት ፊት ለፊት ላይ። እዛ ጓደኞቼ ምናምን ለካስ ሺሻ አስቦ ሲወጣ መጥቶታል። ከዛም በኋላ አንተ አለህበት ተብለን ሄድን። ተያዝነ፣ ተቀጠቀጥን። እንደዚህ በካሜራ እየተቀረጽን ማለት ነው። እንዴት ይጋጋል ትገላላችሁ ምናምን ተብለን ሁለቶች ጠፉ፣ ሁለታችን ተያዝን። በኋላ አራችን እያበሉ ወሰዱን። ጣራ ገዳ እንባላል ገዳ እዛ ወስዶ ምናምን በቃ ቀቀሉን ምናምን የሌለ ተቀጠቀጥን ምናምን ማለት ነው። ምን ተማርክ እዚህ ስትመጣ? ምን ያልተማርኩት ነገር አለኝ እኔ የመጣሁት አሁንም እኮ ለምስክርነት ነው። ስመጣም ማለት ነው የሆነ ጌታ ነው ያልኩት። ብዙ ቻሌንጆች ገጥመውኛል። ጎንደር ላይ ተቀጥቅጫለሁ። መጽሐፍ ቅዱስ በፌስታል ይዘህ ሄዳለች። እኔ ወደ እግዚአብሔር ቤት ነው የሚሄደው። ለምንድነው በዚህ እጄ እኮ ሲጋራ ይዣለሁ፣ በዚህ እጄ ጫት ይዣለሁ። ለምንድነው 2014 ነበር የመጣው? ከዛ በኋላ ተለወጥክ ወይስ በዛው ቀጥ? እኔ ኳየር ነኝ አሁን የመካነ ኢየሱስ ኳየር አገልጋይ ነኝ። እና ለምንድን ነው የሚመቱ? ለምንድን ነው የምሰብከው ነው። እኔ ደግሞ በቃ ማለት የተሰጠሁትን እውነት ለሰዎች የመናገር ግዴታ አለብኝ። ግዴታዬ ነው አይደለ? እኔ ለአንድ ሰው ኢየሱስ ጌታ ነው ማለት ብቻ ሳይሆን ግዴታዬ ስለሆነ የመናገር ኃላፊነት አለብኝ። አትንገረኝ ብለኝ ራሱ እኔ አረቂ ቤት እገባለሁ። እኔ ፋንታ እየጠጣሁ የራስህን ተለውጣ አንተ ሆነ ይሉኛል። እኔ እነሱ ባይሰሙኝ ለድንጋዩ መስበክ ይችላሉ፣ መብቴ ነው። ምክንያቱም የያዝኩትን ክርስቶስ እውነትን የመስበክ ግዴታ አለብኝ። እኔ ምን አሉ ስትለወጥ የሚያውቁ ሰዎች? ተገረሙብኝ። እኔ የሆነች ልጅ ወንጌል እየመሰከርኩላት ተወው አለች። አሁን አንተ የመጽሐፍ ቅዱስ ቃል ስለነገርከኝ አይደለም አለች። አንተ ህይወት አሳውቀኛል ብላውን ባህር ዳር ላይ ያገለገለች ነው ከቤተሰብ ተጣልተ። እሺ ሌላ ምን አለ የምትነግረኝ? ስለ መድኃኒቱ ላወራ። መድኃኒት የሆነ ሰዓት የብር ቀለበት ኤክስፖርሳ ሀብል ገዝቼ ቀይርልኝ አልኩት። እየረበሸኝ ሲጠጣ ይረብሸኛል እና ሰው ዋጋለሁ። እዚህ ጋር በጩቤ ተወግቻለሁ፣ በሽጉጥ እዚህ ጋር ተመትቻለሁ። ጓደኛዬ ወጋኝ፣ 1 ዓመት አስተኝቶኛል። እዛ ደግሞ እኔ ወስጄ ወገሁት እዚህ ጋር ወዱ ላይ ማለት ነው። እዛ ታረቅን ምናምን አሁን ፒስ ነን እና ይሁን። አሁን አንዱ ልጅ እንደዚህ ሲሰቀዝቀው እጁን በ4 ምጣት ደም ይፈስ አልሰራልም አለኝ። በቃ ኃላፊ ኃይሉ ያንተ አይደለ በቃ አሳብደኝ ምናምን ብዬ ጥዬርኩ። ቀይርልኝ ያልከው ምኑን በምንድን ነው? ይሄን የተቀበረውን ቀይርልኝና በቀለበት ወይ በኪስፖርሳ ወይ በሀብል ስራልኝ አልኩት። ምክንያቱም የሆነ ነገር ቢሆን እንኳን አውጥቼ ጥለዋለሁ። ይሄኛው ግን አይወጣም ከደሜ ጋር ነው ታውቃለህ ስለው በቃ ከፈለክ ማሳደስ ከፈለክ አሳድሰው ለዛ አልሰራልም አለኝ። ጉዳይ ምናምን ብዬ ጥዬርኩ። ከዛ አንድ ክብሮ የሚባል የቀበሌ ሰባል ልጅ አለ የባህር ዳር ልጅ ማለት ነው። የድሮ ጨቦዬ ነው እሱ። ልክ ባህር ዳር ላይ እኔ በስርቆት 4 ዓመት ተፈርዶብኝ 2 ዓመት አስሬ ሲወጣ እግሩ እንዳላባብጦ ምናምን አገኙት። ግራ እግሩ እና ቀኝ እግሩ እምነት ምናምን ተቀባብጦ ምናምን ማለት ነው። ከዛ ምንድነው ምናምን ስለው ያን የባለፈው ያደረግነው ነገር እኮ እንደዚህ አደረገኝ ምናምን አለ። ሌሎችም እየተንከራተቱ ነው። ከዛ እኔ ወደዚህ ወደ አንተ መጥቼ ጌታን ተቀብዬ ሄድኩኝ። ቀጥታ ወደ ጠንቋይ ቤት ሄድኩ። ወርታ ላይ አለ የሚባል ባለሀብት ማለት ነው ባህር ዳር ላይ ወደ 7 ማዳ ያለው ቤት እያጸዳ አገኘሁት። እኔ አልኩ አንተ ውሸታም ነህ አልኩት። እውነት ኢየሱስ ብቻ ነው እስኪ አሁን አሳብደኝ አልኩት። ሳምንት የሚያድሩ አሉ ከሚገር ባለሀብቶች ማለት ነው። ሻንጣ ይዞ ፍርናሽ ይዞ ምናምን ማለት ነው። ወረፋ አልደርሳቸው እያለ ማለት ቆምኩኝና ውሸቱን ነው በቃ ይሄ ጠንቋይ ነው ምንም በቃ ምን የሚያደርግላችሁ ሁሉ እናንተ ሲጀመር ተሳስታችኋል አልኳቸው። ስህተት ነው በቃ አንተ ስህተት እየሰራ ነው። ረፍ ጌታ ኢየሱስን እንደ ግል አዳኝ አድርገህ ተቀበል። ምንም አላስደርግም ምንም ከፈለክ እከሳለሁ ነው ያልኩት። አንተ ውሸት ስህተት እየሰራ ነው በሰው ልጅ በቃ እየተጫወትክ ነው አልኩት። ዝም በል ምንም ትራንስፖርት የለኝም ዝም በል ዝም አልልም። አሁን ልብ ካለ እኔን አሳብደኝ። እኔ ከኔ ጋር እውነት አለ፣ ከግንባሬ ላይ ደም አለ፣ የክርስቶስ ደም አለ፣ ትኩስ የሆነ ደም አለ። አሁን ግን አንተ ልብ ካለ ሰይጣን በእውነት ሰይጣን የሚያሳብድ ከሆነ እኔን አሳብደኝ አልኩት። ዝም ብሎ ላከኝ። ክብሮ የሚባለውን ሄድኩኝና ከዛ እኔ በቃ መጥቼ ምናምን ተለውጬ ሄድኩኝ ወደ ክብሮ ማለት ነው። ቀበሌ 14 ከአዲሱ መናሪያ ጥግ ተራ እያስከበረ አገኘሁት ምናምን እንዳለ ብጥሎ ክብሮም እኔ ተለውጬ መጥቻለሁ። እስኪ ደግሞ በእኔ ጌታ ልወራረድበትና ጴንጤ ትባል እስኪ በቃ ልሂድና ላስጠልይልህ አልኩት። በቃ ይሁንብህ አልኩት። ጌታ ነው ያልኩት። እሺ ምናምን አለኝ። በቃ ሰው ይስደበን ምን ይበለን እኔ አተኝም ድኛለሁኝ። በቃ እስኪ እኔ ዮሐንስ ላይ እንደዛ አይደል? አንደኛ ዮሐንስ ያየነውን የቀመስነውን እንናገራለን አይደል የሚል እኔ አይቻለሁኝ፣ ቀምሻለሁ፣ ዳስሻለሁ ህይወትን ማለት ነው። ያንን ስላየሁኝ እኔ በእጄ ዳስሻ አይቻለሁ፣ ባይኔ አይቻለሁ፣ ቀምሻለሁ ህይወትን። እንደዛ ስለሆነ ናንድና ላስጠልይልህ አልኩት። ቃለ ህይወት አበይ ማዶ ወሰድኩት። ተጸለየለት፣ ልጅ ተፈወሰ። ያን እንዴት ነበር አንተ 2014 ማን ያመጣ?
ብቻዬን በቴሌቪዥን አይተህ እኔ ወዳለሁ እኮ እያልኩ ነው። ዋጋ ከፍ እያለሁ ባንተ ይሁን በአንዱ ሱሪ 3 ወር ታስሬያለሁ፣ የእግር ብረት ታስሬያለሁ እያልኩ እያወሩ በእኔ ምክንያት ነው። ተሰቃይቻለሁ በጣም ከምታስበው በላይ ማለት ነው። በእኔ ምክንያት ጫት ቤት ራሱ አዘግቼ አውቃለሁ። ሞር ልልን እንገባለና እኔ ወንድምሽ ውጥ ታረግና ቅጥቅጥ ታረጋለህ። ህዝቤ ሞር ልትል መጣ ያጨሰች ምናምን ያንተን ትምህርት ምስጥ ብላ ከዛ የጀበና ሰዓት ያልፋን ያ ምናምን ሰውዬ ኑሮ ይባላል። ጀነራል ጫት ቤት የሚባለው ቲቪ ቶላም ትልቅ ጫት ቤት ነው። እንደዚህ የሚያደርግማ ዲማሪያ ነው ይሉና እዚህ በኋላ እዚህ ጫት ቤት እንዳትመጣሉ። እዚህ በኋላ እዚህ ጫት ቤት ከ7 ሰዓት በኋላ አይከፈትም ተባለ ያ ጫት ቤት። ከዛ ወደ ጫት ቤት ሄድኩ ደግሞ አሁንም እንደዚህ በቃ ምንም ያንተን ትምህርት ከማስተማር ወደ ኋላ አይደለም፣ ስላንተ ከመጥራት ወደ ኋላ አይደለም። በቃ ባህር ዳር ላይ ያላችሁ፣ ደብረ ታቦር ላይ ያላችሁ፣ ወረታ ላይ ያላችሁ፣ አዲስ ዘመን ላይ ያላችሁ ሰዎች እኔን የምታውቁኝ በስርቆት በመዋጋት በምላጭ ሰው በመመረሽ ነው። አሁን ላይ ግን ጌታ ኢየሱስን ካገኘው በኋላ ህይወቴ ከተቀየረ በኋላ እኔ በኪሴ ምላጭ አይደለም፣ ጩቤ አይደለም፣ ጫት አይደለም፣ ሲጋራ አይደለም፣ በእጄ መጽሐፍ ቅዱስ ይዤ ነው የምዞረው። በውስጤ እግዚአብሔር ቃል አለ፣ እሳት አለ፣ ትኩስ ደም አለ፣ የማይጠፋ ዘላለም የሆነ ማንም ሊያሸንፈው የማይችል አውቃለሁ ነው በአምላኬ። አሁን በዚህ 2 ዓመት ውስጥ አሁን ተመራቂ ነበርኩት ይሁን ከዛ ተውኩት፣ ሚስ አረኩኝ በእስር ምክንያት ምናምን ማለት ነው። ካንተ ከተለውጬ ከሄድኩ በኋላ ግን እንደገና 11 ፍላውን 12 ተፈትኛለሁ። የተማርኩት ይሁን እንደተለወጥኩ ስራ መስራት አቅቶኝ አይደለም። ባይዘወይ ሰው ያላስቻለውን እግዚአብሔር ማስቀጠል እንደሚችል ማሳየት ፈልጌ ነው። ማስተማር እንደሚችል እንዲያውቁልኝ ፈልጌ እግዚአብሔር ማሳየኝ ነው ለኔ ትምህርቴ። ብዙ ቻሌንጆች አሉ። ጌታ ነው ያልኩ የቀን ስራ እንደዚህ ፍንድንድት እያለ ማለት ነው። የቀን ስራ እንደዚህ አሸዋ ምናምን የቀን ስራ ሰርተው ሲመጡ ነው ኪስ ገብቼ የምወስድባቸው እንጂ የቀን ስራ የታባት ያውቃለሁኝ እየሰረኩ የኖርኩ ልጅ። ከዛ የግድ በቃ መለወጤን እኔ የቀን ስራ መስራቴ መለወጤን ነው የሚያሳየው። በውስጤ ክርስቶስ እንዳለ ነው ማምን የቀን ስራ ሰራ የቀን ስራ መስራት መለወጥን ነው የሚያሳየው። ደስ ብሎኛል በጣም እንደ መንፈሳዊ አባት ነው ማይ የሆነ ቤት በድ ቀጣ እኔ ጥልቅ እንዳልኩ ማርሲ ሊከፈት ነው የሚባል ይታወቃል። ህፃኗ ራሱ የስተር ህፃን ማለት ነው። እዚህ በኋላ ማርሲ እንዳትከፍትብን ሁሌ ማርሲ ሊሆን ነው ምትል ከዮኒ ካልወሰድከኝ ብላ ማለት ነው። በቃ የሚቀጥለው አመት ወስድሻለሁ ምናምን ብያት ዋጋ ከፍዬ ነው የመጣሁት። ልብሴን ሁሉ ሽጫለሁ። ምንም አይነት የለኝም። ለሁለት ልጆች ከፍዬ አዲስ አበባ ላይ ጠፍኝ አውርቻለሁ። እንደ መጀመሪያ እንደመጣሁ ከጎንደር ነው የመጣሁት ሲለ ታወራኛለህ ምናምን ብለኝ ነበር። 5 ቀን ነው የፈጀብኝ። የሆነ ስጦታ አሰርቼ ምናምን የሆነ ነገር ላይ ሲቀሙኝ ምን እንዳልኳችሁ ታውቃለህ? በሱ ፎቶ አስመስሎ ጌታ ያገኛችሁ ነው ያልኳችሁ። ጌታ ነው ያልኩት። ስጦታ አምጥተህልኝ ነበር? ምን አይነት ወይላሳይ አራት ፎቶ ያንተን የሚላላን የሌዊና ዋይፍ ከዛ ተቀበሉ። ፎቶን ተቀበሉኝ። ለምን እንደ አንተ ዮናታን ጋር ነው ተደዛ ሰባኪ እንደ ምናምን አሉኝ። ማለት ምናምን አልኳቸው። እንደ ምንም አልፈራቸውም ሁሉ ምስ ጀምር ሰው አልፈራም ከክርስቶስ ውጪ ማለት ነው። እሺ ከዛስ የሆነ ነገር አድርገህበት ነው ምናምን ብሎ ቀማኝ የሆነ ጎፈሬ ምናምን ማለት ነው። ውሰደው ግን አልኩት። በሱ ፎቶ አስመስሎ ጌታ ተሻርግ ነው ያልኩት። ጌታ ነው ያልኩት። ቻው